ላመስግንህ የኔ ጌታ ላመስግንህ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ላመስግንህ የኔ ጌታ ላመስግንህ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ከኔ ሆነ የምሰጥ ባይኖረኝ ከሰጠኸኝ አንተን መስጠት አይከብደኝም። ጥበቤ ነህ የምስጋና መሰረቴ ዝማሬ ያፈሰስከው በሕይወቴ አንደበቴን የቃኘኸው ለምስጋና ይያውዘን ቅኝትን እንደገና አንደበት የቃኘኸው ለምስጋና ይያውዘን ቅኝትን እንደገና ላመስግንህ የኔ ጌታ ላመስግንህ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ባዶ እኮ ነኝ የኔ ጌታ ምን ልክዳልህ በእጅ ላይ አንዳች የለኝም የምሰጥህ ላንተ ክብር የሚመጥን ሕይወት የለኝ ዝማሬን በቸርነት ተቀበለ አንደበቴን የቃኘኸው ለምስጋና ይያውዘን ቅኝትን እንደገና አንደበቴን የቃኘኸው ለምስጋና ይያውዘን ቅኝትን እንደገና ላመስግንህ የኔ ጌታ ላመስግንህ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ከምድር ላይ ከአፈርም ስትፈጥረኝ ከምስጋና የተለየ ምን ስራ አለኝ? ቀንና ሌት በመቅደስ ቆማለሁ አምላኬ ሆይ ሳወድስ እኖራለሁ አንደበቴን የቃኘኸው ለምስጋና ይያውዘን ቅኝትህን እንደገና አንደበቴን የቃኘኸው ለምስጋና ይያውዘን ቅኝትህን እንደገና
ላመስግን የኔ ጌታ ላመስግን ልቀኝልን የኔ ጌታ ልቀኝልን ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ዕዝራ ስጠኝ የከበረ መሰንቆህን ዳዊት ስጠኝ የሚፈውስ በገናህን መዝሙር ቅኔ ተምሬአለሁ ከአባቶቼ ዘምራለሁ ባንተ ፍቅር ተነክቼ አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትን እንደገና አንደበቴን የቃኘኸው ለምስጋና ይውሰድ ቅኝትን እንደገና ላመስግንህ የኔ ጌታ ላመስግንህ ልቀኝልህ የኔ ጌታ ልቀኝልህ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ ሕይወቴ ነው ዝማሬ ትሩፋት የሰጠኸኝ እንዳከብርህ አንተ አባቴ እንደ በደሌ አልከፈልከኝ ፍቅር ነህና እያለፍከኝ ምን እከፍላለሁ ላንተ የሚሆን ታውቀው የለም ወይ ችሎታዬ ምን እከፍላለሁ ላንተ የሚሆን ታውቀው የለም ወይ ችሎታዬ እንደ በደሌ አልከፈልከኝ ፍቅር ነህና እያለፍከኝ ምን እከፍላለሁ ላንተ የሚሆን ታውቀው የለም ችሎታዬ ሰማይ ከምድር ከፍ እንደሚል ታርቀዋለህ የኔን በደል እንደምትወደኝ አውቃለሁ እኔ ባስመርርም በዕድሜ ዘመኔ እንደ በደሌ አልከፈልከኝ ፍቅር ነህና እያለፍከኝ
ምን እከፍላለሁ ላንተ የሚሆን ታውቀው የለም ችሎታዬ የልጅነቴን አታስብብኝ መጨረሻዬን አሳምርልኝ በሩን አትዝጋው ያዳራሹን ዘይት የለሙላው የመቅረዙን እንደ በደሌ አልከፈልከኝ ፍቅር ነህና እያለፍከኝ ምን እከፍላለሁ ላንተ የሚሆን ታውቀው የለም ችሎታዬ ዘመኔ እንደ ሳር መሆኑን አስብ እድሜ ታጥሯል በጊዜ ገደብ መልካም ሰርቼ እንዲያልፍ ወራቴ በጎውን አብዛው በሰውነቴ እንደ በደሌ አልከፈልከኝ ፍቅር ነህና እያለፍከኝ ምን እከፍላለሁ ላንተ የሚሆን ታውቀው የለም ችሎታዬ ሰላም ለኪ እያለ ሰላም ለኪ እያለ ስታስማማ የገብርኤል ድምፅ ተሰማ የመልአኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ ውሃ ስትቀጂ ክንፉን እያማታ ሊያበስርሽ የመጣው በታላቅ ደስታ ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ
ተሰማ የገብርኤል ድምፅ ተሰማ። ይደሰታል እንጂ መንፈሴ በአምላኬ ለምስጋና ሳድር ዘውትር ተንበርክኬ አሳቤ ለቅጽበት ሌላ መች አስባ ለኔ ልጅን መውለድ እንዴት ይቻለኛ። ሰላም ለኪ እያለ ሰላም ለኪ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ። የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ ላረጋጋት ቀርቦ በእርጋታ ተሞልታ ነገሩን መርምራ የመልአኩን ብስራት ሰማችው በተራ። ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ። እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ። ካንቺ የሚወለደው ንዑድ ነው ክቡር የተመሰገነ በሰማይ በምድር ሚስጥሩ ኃያል ነው ይረቃል ይሰባል ካንቺ በቀሬን ማን ይሸከመዋል። ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የገብርኤል ድምፅ ተሰማ። ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ገብርኤል ሐመልማለ ወርቅ ሐመልማለ ወርቅ
ገብርኤል ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ገብርኤል ገብርኤል አመልማለ ወርቅ ገብርኤል አመልማለ ወርቅ ወወኡ ውስተ ሀገር ቅድስት እምድረ ተንሥአ ወአስተርአይዎሙ ለብዙሃን። ከትንሣኤው በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ ወይም ታዩአቸው። የቅዱስ ማቴዎስ ወንጌል ምዕራፍ 27 ቁጥር 53 እጅግ የተወደዱና የተከበሩ ቤተ ክርስቲያን በእውቀትና በስነ ምግባር ካሳደገቻቸው መካከል አባቶች አንዱ መጋቤ ሐዲስ ቃለ ጽድቅ ግርማ፣ የዚሁ ቤተ ክርስቲያን ዋና አስተዳዳሪ ክቡር ሊቀ መዘምራን በቀለ ኃይለ ማርያም፣ ተወዳጁ ሊቁ ወንድማችን ትሁቱ የዚሁ ቤተ ክርስቲያን ዋና ጸሐፊ ክቡር መጋቤ ብሉይ መክበብ፣ የዚሁ ታሪካዊ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊና የቦታው የተርጓሚ መጻሕፍት መምህር፣ ጊዜን በአግባቡ ለመጠቀም ሰባክያነ ወንጌል መምህራን፣ መተኪያቸው የሚያስጨንቀን ሊቃውንተ ቤተ ክርስቲያን ጠበብት፣ አይንተ እግዚአብሔር ካህናት፣ ልዑካነ ምስጢር ዲያቆናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስንዷ እመቤት እንከን የለሽ የምትባለዋ በ40ና በ80 ቀን የወለደቻችሁ ኢትዮጵያውያን ወገኖቻችን አይተን የማንጠግባችሁ ሁላችሁ በያላችሁበት ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን ሰነበታችሁ? እንደምን መጣችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን በመመስገኛው ስፍራ እንድናመሰግነው ለምስጋና፣ ለጸሎት፣ ለይቅርታ፣ ለአምልኮት ራሳችንን በወንጌል መነጽርነት ወይም መስተዋትነት ለማየት በቤቱ ስለሰበሰበን በጠዋቱ በማለዳ አምላካችን ምስጋና የባህሪ ገንዘቡ ነውና ስሙ ለዘላለም ይክበር ይመስገን። እናትነት ከድንግልና ድንግልና ከእናትነት አስተባብራ ይዛ የተገኘች የቀደሙት አባቶቻችን እንደመሰከሩላት ማለትም በንጽህናዋ ምክንያት በላይ በረቂቃኑ በነ ቅዱስ ገብርኤል መደብ ንጽሕት የሆነች እህታቸው ሰው እንደመሆኗ መጠን የ15 ዓመት ቆንጆ የነቢያት ትንቢት፣ የሐዋርያት ስብከት፣ የሰማዕታት እናት፣ የጻድቃን ጸሎት፣ የባሕታውያኑ ገዳም፣ የመነኮሳቱ አክሊል፣ የሊቃውንቱ ምስጢር፣ የካህናት ማዕጠንት፣ የዲያቆናት መብራት፣ የደናግል መመኪያ፣ የሁላችን አምባ መጠጊያችን ይልቁንም ለ5500 ዘመን የሥጋም የነፍስም ረሃብ እንዲወገድልን ለአንዴና ለመጨረሻ እውነተኛውን እንጀራ እውነተኛውን መጠጥ ጋግራ አብስላ በቅንነት እንካችሁ ብሉ ስላለችን እምዬ ተናግረን ባንጠግብላትም እንኳ ቅድስት ድንግል ማርያም ስሟ ይክበር ይመስገን። ሥጋውን ለመብላታችን ደሙን ለመጠጣታችን ምክንያት የሆነን ሞት ከናሰራሩን ጦሮጦስ የወረደበት ዲያብሎስ የተሸነፈበት የሰው ልጅ ነፃ የወጣበት መድኃኔ ዓለም የነገሰበት ቅዱስ መስቀል ስሙ ይክበር ይመስገን። ትጉሃን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት እግዚአብሔር እንዳከበራቸው መጠን ስማቸው ለዘላለም ይክበር ይመስገን። ለመሰብሰባችን ምክንያት የሆነን መጋቤ ሐዲስ ወመጋቤ ትስብእት ገናናው መልአክ ቅዱስ ገብርኤል በጥንተ ተፈጥሮ ለመላእክት የሰበከ በሐዲስ ተፈጥሮ ለቅድስት ድንግል ማርያም በመጀመሪያ የሰበከ 24 ሰዓት ደስታ በየጆሮአችን የሚያበስረን ገናናው መልአክ ቅዱስ ገብርኤል ስሙ ይክበር ይመስገን።
የተወደዳችሁና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት እንከን የለሽ የምትባለዋ 365 ቀናት ስታስተምር መነሻ ያላት መድረሻ ያላት ንባብ ያላት ትርጓሜ ያላት ምስጢር ያላት ሕይወት ያላት እንደመሆኑ መጠን ይህን ቅዱስ ሐሳብ ያነሳንበት ዋና ምክንያታችን መደበኛው ጥያቄ በቅዳሴው መካከል የተነበበ ቅዱስ ወንጌል ስለሆነ፣ በሁለተኛ ደረጃ 3 አንኳር ነጥብ ስለያዘ፣ አንደኛው ነገረ መላእክትን ስለያዘልን፣ ሁለተኛው ነገረ ትንሣኤን ስለያዘልን፣ ሶስተኛው ስለ ቅድስት ድንግል ማርያም የሚያወሳ ሐሳብ ስለያዘልን፣ ሌላው መደምደሚያው ዋናው ጭብጥ ሐሳብ አንኳር ጉዳዩ ስለ እናታችን ስለ ቅድስት ድንግል ማርያም ትንሣኤ፣ ዕርገት፣ ፍልሰት ሊቃውንቱ በማህሌት በቅዳሴ በሰዓታት በልዩ ልዩ አገልግሎት እየተገለገለ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወቅቱን ጊዜውን የአየሩን ጠባይ ቀምማ አስማምታ ማስተማር ልማዷ ስለሆነ ከዚህም በላይ ደግሞ በሚታይና በሚዳሰስ ነገር ለሰዎች ልጆች ማስረዳት ትምህርቱ ቅርብ ይሆናልና ከዚህ ጋር የተነሳ ጥቂት የወንጌሉን ክፍል እናያለን። ወገኖቻችን እንደምን አረፈዳችሁ? ሁላችሁም አላችሁ? እርግጠኞች ነን? ሁላችንም አለ እርግጠኞች ነን። የጸሎት የሚጸልይ ሰው ይታየኛል። የጸሎት ወቅት አይደለም አሁን። ልብ በሉ። መጀመሪያ ስርዓት ተናግረን ወደ ትምህርቱ ክፍል እንሄዳለን። ረጅም ትምህርት አልሰጥም። አንኳር ጉዳይ ግን ማንሳት እንችላለን። ባለችን ሰኮንድና ደቂቃ ወንጌል ጠቅላይ ሚኒስቴር አይልም፣ ፕሬዝዳንት አይልም፣ ፓትርያርክ አይልም፣ ጳጳሳት አይልም፣ ሊቃውንት አይልም፣ ካህናት አይልም፣ ምዕመናን አይልም፣ ዲያቆናት አይልም። በአጠቃላይ ገዢ ሐሳብ ስለሆነ ሁላችንም እንስማው። አንድ መደበኛው ጥያቄ አሁን ዓለም እያንቀዠቀዠን ነው። ታውቃላችሁ፣ በብዙ ነገር ሰልችቶናል፣ አሞናል። ጆሮአችን ሁሉ ሰልችቶታል። መስማት የማያስፈልጉ ነገሮች በጆሮአችን ይገባል። በቴሌቪዥን መስኮት የምናየው ብዙ ነገር አይምሯችንን ያዞረው ስለሆነ ቅዱስ ቃሉ ስለሚያሳርፈን መድኃኔ ዓለም በኃይለ ቃሉ ያሳርፈን። አሜን በሉ። ያሳርፈን። አሜን በሉ። የሚጸልይ ሰው ይታየኛል። እስቲ ታዘዙ፣ ሁላችሁ ታዘዙ። የሚጸልይ ሰው ይታየኛል እያልኩ ማብራራት ካስፈለገ አብራራለሁ። ስለ ጸሎት አባቶቻችን እንደዚህ ይላሉ። በወንጌል ሰዓት ተርጉመውላችኋል ሊቁ። በሰዓታት ሰዓት፣ በማህሌት ሰዓት፣ በቅዳሴ ሰዓት፣ በትርጓሜ ሰዓት፣ በኪዳን ሰዓት፣ በወንጌል ሰዓት የግል ሐሳብ ማራመድ ማለት ብልጫውን በደንብ በማያሻማ ቋንቋ አስቀምጠውታል ሊቃውንቱ። እንዲስማማን እንዲገባን ብለው የግል ጸሎት ሻማ ብለው ገልጠውታል። የማህበር ጸሎት በሚያስፈልግበት አብሮ መገልገል ደግሞ የ12 ሰዓት ፀሐይ ብለውታል። በዚህ ሐሳብ ውስጥ መገንዘብ ያለብን በዚህ ባለንበት ሰዓትና ሰኮንድና ደቂቃ የ10 ብር ሻማ ገዝታችሁ ብታበሩ ይህን ጨለማ ይህን ብርሃን ሊያደበዝዘው ይችላል? አይችልም። ሁለተኛ ማስረጃ ልስጣችሁ። የግል ጸሎት በዓመት የማህበር ጸሎት በዕለት ይላሉ አባቶቻችን። ጥንቅቅ ብላችሁ ተከታተሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስታስተምር የሚሰማ ሰው አይሰርቅም፣ አይቀማም፣ አይጣላም፣ አይጋጫም። ጥላቻ፣ ክፋት፣ ዘረኝነት፣ አሉባልታ፣ ጥቅመኝነት፣ ጎጠኝነት፣ ቋንቋ፣ ስልጣን አይመለከተውም። ወንጌላዊ ማለት ነው። ማንኛውም ሰው ወንጌል የገባው ሰው ማለት ነው። ከዚህ አልፎ ቀደም ብለን እንደተናገረ ወንጌል ያሳርፋል። እንዴት ብላችሁ መጠየቅ ከቻላችሁ ይጠቀሳል። የቅዱስ ማቴዎስ ወንጌል ምዕራፍ 11 28 እስከ 30 ንዑ ኩልክሙ ሀቤ ስሩሃን ወክቡዳነ ጾር ወአነ አዕርፈክሙ ይላል። ይህ ማለት ምን ማለት ነው ሲተረጎም? እናንተ ዓለም ሸክም ያከበደችባችሁ ጫንቃችሁ አልችል ያላችሁ እየተንገዳገዳችሁ ያላችሁ ከነሸክማችሁ ወደ እኔ ኑ አለና
መጥራቱ ብቻ በቂ ስላልሆነ እኔም አሳርፋቸዋለሁ ይላል። ያሳርፈን። አመስግኑት ይህን ጌታ። ባጭር አነጋገር በጣም ጥሩ። ከዚህ ሰዓት ጀምሮ ምንም አይነት እልልታ፣ ምንም አይነት ሐሳብ እንዳይኖር ቶሎ ቶሎ ስለ ትንሣኤ ማውሳት እንፈልጋለን ማለት ነው። የእናታችን የቅድስት ድንግል ማርያም ትንሣኤ፣ ዕርገት፣ ፍልሰት ገጸ ንባቡ 3 ነገር ያለው ሐሳቡ ግን ተቀራራቢ፣ በምስጢር ምንም አይነት ልዩነት የሌለው ትንሣኤ የሚለውን ሐሳብ እንመለከታለን። አው ትንሣኤ ማለት ምን ማለት ነው ወደሚለው ሐሳብ ስንመጣ መተርጉማን እየታቸውን ሲያስቀምጡ 6 አይነት ትንሣኤ እንዳለ ያስቀምጣሉ። እንደምን አረፈዳችሁ? ስንት አይነት? 6 አይነት ትንሣኤ። አንደኛ ትንሣኤ፣ ሁለተኛ ትንሣኤ፣ ሶስተኛ ትንሣኤ፣ አራተኛ ትንሣኤ፣ አምስተኛ ትንሣኤ፣ ስድስተኛ ትንሣኤ። አንደኛው ትንሣኤ የሚባለው ወድቆ መነሳት ሊሆን ይችላል። ከአልጋ መነሳት ሊሆን ይችላል። አቶ ማግኘት ሊሆን ይችላል። በዚህ መንገድ ይተረጎማል። ወድቆ የተነሳ ሰው ኧረ ተነሳ ብሎ ክንፉን ይዘን እንደምናስነሳው ማለት ነው። ሌላው ከአልጋ ላይ የተነሳ ሰው ተነሳ፣ እንደውም ተነሳ እንጂ ረፈደ እንጂ ብለን እንደምናገረው ያለ ማለት ነው። ሌላው እንደሚታወቀው ሰው ሲያልፍለት ሲያገኝ እገሌ እኮ ተነሳ፣ አንተ ተነሳ እኮ እገሌ አለፈለት፣ ተሳካለት። አንዳንዶቻችን ደግሞ የምንትስ ልጆች እምንልም አለን። ይሄ ተገቢ አይደለም። ካለፈለት ተመስገን ነው የሚባለው ማለት ነው። ከዚህ አንጻር የተነሳ የመነሳቱ ጉዳይ ልብ ብላችሁ ተመልከቱ። ጥቅም አለው የመነሳቱ። ከመኝታ የመነሳቱ በራሱ ጥቅም አለው። ሲቁጭ አላችሁ ብድግ በሉ፣ ባጭሩ ማለት ነው። ብድግ በሉ ሲቁጭ አላችሁ። ጤነኞች የሆናችሁ ተነሱ፣ እግዚአብሔር ያክብርልን። ገናናው መልአክ በእግዚአብሔር ፊት የሚቆመው በትዳራችሁ ዓለም ይቁምላችሁ፣ በሕይወት ዘመናችሁ ይቁምላችሁ፣ በሥራ ገበታችሁ ይቁምላችሁ። በፍርድ አደባባይ ያስጨነቃችሁ ሁሉ ቆሞ ብይን ይስጣችሁ። የገናና መልአክ አመስግኑት። እናንተን አይመለከትም አትነሱ። እናንተን አይመለከትም አትነሱ። አይመለከታችሁም መቆም አይመለከታችሁም። አንተን አይመለከትም። የሚገርም እኮ ነው እናንተ። ስለዚህ ልብ ብላችሁ ስሙ። መቆም ማለት አሁን መነሳት ብላችሁ ትወስዳላችሁ። ሐሳቡ ግን የተለየ መንገድ የሚያደርገው ስንቆም ወዲት እያየን ነው፣ ወደ ሰማይ እያየን አይደል? መንበረ ጸባዖት ትዝ እያለን ነው ማለት ነው። መንግሥተ ሰማያት ትዝ እያለን ነው። ገነት ጊዜያዊቷ ማረፊያችን ትዝ። ሊቃውንቱ ዛሬ ሰማይዋ ገነተ ያሉት ማለት ነው፣ ሌሊት ማለት ነው። የእሷ ትዝ መቆማችን ጥቅሙ ተመልከቱት። ሀገራችን እንናፍቃለን ማለት ነው። ቤተክርስቲያናችን ቤተክርስቲያን ስርታ ጫፉ ላይ ያለው ምንድን ነው ወገኖቼ? የህንፃው ካለቀ በኋላ ጫፉ ላይ የሚታያችሁ ምንድን ነው? አይሰማም? ጉልላቱ ቀስቱ ወዲት ያሳያል፣ 4 ማዕዘን ያሳያል። በሉ አትፍሩ። ኢሳይያስ ማን ነው? ኤርምያስ ይህን ይመሰክራል ጥሩ አድርጎ። ተመልከቱ። መስቀሉ ቀስት አንደኛ ወደ ሰማይ ነው የሚያሳየው። ሌላው በ4ቱም ማዕዘን እንመለከተዋለን መስቀሉን። ይህ ማለት ምን ማለት መሰላችሁ ወገኖቻችን? መስቀል በ4ቱም ማዕዘን ለተፈጠሩ ለሰዎች ልጆች ድነት መሆኑን ይጠቁመናል። ሁለተኛ ወደ መንግሥተ ሰማያት የምንገባበት ፓስፖርታችን መስቀል ነው ማለት ነው። አቅጣጫ ጠቋሚ ነው ማለት ነው። ሁለተኛ የሰዎች ልጆች ኃጢአት እንዳይሰሩ መስቀሉን እያዩ ክርስቶስ አይረሳቸው ማለት ነው። ክርስቶስን ባዩ ቁጥር ኃጢአት እንኳን ቢሰሩ ያፍራሉ፣ ይደነግጣሉ፣ ይሸማቀቃሉ ማለት ነው። ከዚህ አንጻር የተነሳ በከተማው አነጋገር መስቀል ማለት ትልቅ ፎቅ ላይ የምንወጣበት ምንድነው? የዘመኑ አነጋገር ሊፍት ነው አይደል የምትሉት? እሱ ማለት ለኛ ደግሞ መስቀል ማለት መንግሥተ ሰማያት የምንገባበት ፓስፖርታችን ነው ማለት ነው። ከዚህ አንጻር የተነሳ ከመቀመጫችን ብድግ ስንል ትዝ የሚለን መንግሥተ ሰማያት እንዲሆን ገነት እንዲሆን መረዳት ይገባል። ያክብርልን። ቁጭ በሉ። በጣም በጥቂቱ ነው፣ ትምህርቱን አናስረዝምም። ስለዚህ አንደኛው ትንሣኤ የሚባለው ከኛ ከድካም ጋራ የተነጻጸረ፣ ከመኝታ ጋራ የተነጻጸረ፣ ከማግኘት ጋራ የተነጻጸረ ነው ማለት ነው። ሁለተኛው ትንሣኤ አሳሳቢ ስለሆነ ይህን ማብራራት ይገባል። ሁለተኛው ትንሣኤ ትንሣኤ ሕሊና ይባላል። እንደምን አረፈዳችሁ? ምን ይባላል? ልብ በሉ። ትንሣኤ ሕሊናና ትንሣኤ ልብ፣ ትንሣኤ ሥጋ ለዩ። ምእመናን ልምድ በሉ። አንዳንዴ ጠጠር ያለውንም ማስተማር ይገባል። ምክንያቱም
ምሳሌው ምኑ መንግሥተ ሰማያት አያስገባም። ተረታ ተረቱ እናንተን መንግሥተ ሰማያት ሳይሆን የሚያስገባችሁ ያዋስዳችኋል፣ ወደ ሆነ ነገር ነው፣ ወደ ቀልድ ይስባችኋል። አንዳንድ ጊዜ እናንተም ተረት ለመዳችሁና ምሳሌ ለመዳችሁ። ምሳሌ ጥቅም አለው፣ ተረት ጥቅም የለውም። አንዳንድ ጊዜ ምእመናን የሰው ድምፅ ጎርናና ድምፅ አለባበሱን ሲዘል እያያችሁ እንዳትጎዱ ዋና ዋና ነጥቦን የቤተ ክርስቲያንን ሐሳብ ውሰዱ። ልብ በሉ። በቤተ ክርስቲያን ውስጥ እንክርዳድ በአራቱም ማዕዘን እየተዘራ ነው። ይህ ማለት መሰረት ስለሌለን እንደ ልቡ ስለሚወስዱን ማለት ነው። እንደ ክረምት ውሃ ወይም እንደ ቦይ ውሃ ስለሚጎትቱን ማለት ነው። ትንሣኤ ሕሊና፣ ትንሣኤ ልብ፣ ትንሣኤ ሥጋ በመባል ይታወቃል። ምንፈልገው ነጥብ ግን ትንሣኤ ሕሊና የሚለውን ነው ማለት ነው። ትንሣኤ ሕሊና ማለት የሐሳብ መነሳት ማለት ነው። ቅድመ ዝግጅት ማለት ነው። የሐሳብ መነሳት ማለት ደግሞ በቀጥታ ሲቀመጥ ንስሐ መግባት ማለት ነው። የሐሳብ መነሳት ማለት የቀማውን መልሶ የበደለ ክሶ የተጣላ ታርቆ በስጋው በደሙ ከብሮ ስርዓተ ቤተ ክርስቲያንን አክብሮ ከአስር አንድ የሚገባውን ለቤተ ክርስቲያኑ ለራሱ ለስጋው ለሀገሩ የሚገባውን ግብር በአግባቡ ከፍሎ ራሱን ጠብቆ ኢትዮጵያዊነቱን ባህሉን ታሪኩን አስማምቶ አዋህዶ አቆራኝቶ የሚኖር ሰው ማለት ነው። ትንሣኤ ሕሊና ያለው ሰው ኃጢአት አይስማማው። ትንሣኤ ሕሊና ያለው ሰው ወንድሙን አይጠላም። ትንሣኤ ሕሊና ያለው ሰው ሀገሩን አይጠላም። ትንሣኤ ሕሊና ያለው ሰው ሃይማኖቱን አይክድም። ትንሣኤ ሕሊና ያለው ሰው አባቱን ያከብራል። ትንሣኤ ሕሊና ያለው ሰው ቤተ ክርስቲያኑን ያከብራል፣ ይሞትላታል፣ ይኖርላታል። ትንሣኤ ሕሊና ያለው ሰው ጥቅም አይስማማውም። ትንሣኤ ሕሊና ያለው ሰው እያንዳንዱ ወገኖቻችን እላቸዋለሁ አሁን ያለንበት ሁላችን ትንሣኤ ሕሊና የሚያስፈልጋት አሁን አገሪቷ እውነት አሰጥ አሁን ነው አይደል? እንደምን አረፈዳችሁ? ሀገሪቷ ትንሣኤ ሕሊና ያስፈልጋታል አያስፈልጋት? ያስፈልጋታል። አገሪቷ እኮ አትኮነንም። መንግሥተ ሰማያትም አትገባ፣ ሲኦልም አትገባ፣ ገሃነምም አትገባ፣ መንግሥተ ሰማያትም አትገባ። በሀገሪቷ እኛን መጣራት ነው። ተነግሯችኋል። ወበስመ ኀዳሪ ተብሎ ተብራርቶላችሁ ምእመናን ተከታተሉ። ትንሣኤ ሕሊና ያለው ሰው ለስጋው ለደሙ ይዘጋጃል። ፍቅር አለው፣ ሰላም አለው። እኔ ብቻዬን ልብላ አይልም፣ እኔ ልጠጣ አይልም፣ እኔ ልሾም አይልም፣ እኔ ልክበር አይልም። እኔ ከፍ ወንድሜ ቢበላ የተሻለ ነው፣ እህቴ ብትጠጣ የተሻለ ነው፣ እህቴ ትልበስ እኔን ይብረደኝ ይላል። ክርስትና የገባው ሰው ክርስትና የገባው ሰው ከቀራንዮ አይወጣም። ክርስትና የገባው ሰው ለወገኑ ይኖራል፣ ለሃይማኖቱ ይኖራል፣ ለሀገሩ ይኖራል፣ ለፍቅር ይኖራል፣ ለሰላም ይኖራል፣ ለትሕትና ይኖራል። ትንሣኤ ሕሊና ያለው ሰው በአጠቃላይ በክርስቶስ ሕግ ውስጥ እየተመላለሰ መሆኑን በደንብ መረዳት ይገባል። መጽሐፍ ቅዱስ መሆኑን ለማስረዳት የቅዱስ ዮሐንስ ወንጌል ምዕራፍ 5:25 እስከ 28 ቤታቸው አነቡት። እናንተ ዝርዝሩን ማለት ነው እዛ ታገኙታላችሁ ማለት ነው። ይሄ መጀመሪያው። ሁለተኛው ትንሣኤ ሕሊና የሚባለው ለእያንዳንዳችን በተለይ በኃጢአት መንደር ያለን ሰዎች፣ በተለይ በክፋት መንደር ያለን፣ በተለይ ለንስሐ ሞት ያልበቃችሁ ሰዎች፣ እኔ ነጋዴ ነኝ እያላችሁ፣ እኔ ዳኛ ነኝ፣ እኔ ጠበቃ ነኝ፣ እኔ ወጣት ነኝ፣ እኔ እንዲህ ነኝ እያላችሁ የምታመካኙ ሰዎች ትንሣኤ ሕሊና የላችሁም። አለቀ። ትንሣኤ ሕሊና ያለው ሰው ወደ ሥጋ ወደ ደሙ መምጣት አለበት። ይህንን በደንብ ልንገነዘብ ይገባል ወገኖቻችን። ሶስተኛው ትንሣኤ አልዓዛር በመባል ይታወቃል። ይህም ትንሣኤ ዝም ብሎ ስላልሆነ ያመጣ ነው፣ ምሳሌነት አለው። በኋላ ከሞት በኋላ ያለውን ሕይወት ይጠቁመናል። አልዓዛር የሚባለው መተርጉማን እየታቸውን በሁለት መንገድ ያስቀምጣሉ። አንደኛው እየታቸው 36 ዓመት ከሞት በኋላ ቆይቷል ይላሉ። ሁለተኛው እየታቸው 40 ዓመት ቆይቷል ይላሉ። አሁን እኛ የምንፈልገው ከሞት በኋላ ያለውን ማንነት ግን ይጠቅመናል ማለት ነው። የአልዓዛር ከመቃብር መነሳት እንደገና በቆጵሮስ ላይ ኤጲስቆጶስ ሆኖ እንዳገለገለ ቆጵሮስን ለመንግሥተ ሰማያት እንሰጣትና ከሞት በኋላ ተሾመን ገና እናገለግላለን የሚለውን ሐሳብ ያመጣል። ገና እናመሰግናለን ከመላእክት ጋር ተደምረን ያለ ልዩነት፣ ቀይ የለም፣ ጥቁር የለም፣ ሴት የለም፣ ድሃ የለም፣ በነፍስና በመላእክት ዘንድ ጾታ የሚባል የለም። ገቢቶ የላችሁ መሰለኝ። የለንም በሉና ልልበሉሽ። ጉድ ጉድ! ይሄ ነው በቃ። ትገርማላችሁ። ይኸው አባታችን መጋቤ ሐዲስ እዚህ አድረው በማለት ሊቁ ሰው በደንብ እየተከታተለ የት ሄዳችሁ ነው እልል ያላችሁት? አሁን እንደው ይሄ ነው የኛ ውጤት። እንግዲህ
ትርፋሞች እንሆን ግድ የላችሁም ምእመናን። አስተውሉ። የአልዓዛር ትንሣኤ ከሞት ወደ ሕይወት መሻገርን ብቻ ሳይሆን የሚጠቁመን በኋላ ያለንን አገልግሎት አቅጣጫ ጠቋሚ ነው። አራተኛው ሊቃውንት እንደነገሩን የቅድስት ድንግል ማርያምና የጌታን ትንሣኤ አንድ ላይ የሚቆጥሩ አሉ። አይሆንም ብለው ለሁለት የሚቆጥሩ አሉ። የጌታን ለብቻው፣ የድንግል ማርያምን ለብቻው። በአጭር አነጋገር ግን አንድ ላይ እንቁጠረውና 5 ይሆናል ማለት ነው። አራተኛው የእናታችን የቅድስት ድንግል ማርያምና የጌታ ትንሣኤ ከዓለም ትንሣኤ ከሰዎች ልጆች ትንሣኤ ይለያል። በአጭር አነጋገር ከሰዎች ልጆች ትንሣኤ ይለያል። የሰዎች ልጆች ትንሣኤ እንደገና ገና ብዙ ድካም ውጣ ውረድ አለበት። በቀኝ መቆም አለ፣ በግራ መቆም አለ፣ መጠየቅ አለ፣ መከሰስ አለ፣ ማፈር አለ፣ መሸማቀቅ አለ። የእናታችን የቅድስት ድንግል ማርያም በተለይ እዚህ በማህሌቱ ላይ የተነበበውን ወንጌል ማንሳት ለዚህ ግንዛቤ ይረዳናል። ወተንሳት ማርያም ፍጡነ በውእቱ መዋዕል ወሆረት ደወለ አይነ ከርም ይላል። ቁጥር 39 1:39 ሉቃስ። ማርያም በዚያ ወራት ፈጥና ተነሳች። በሉሲ በዚያ ወራት ፈጥና ተነሳች። ይህም ፈጥና የሚለው ሊቃውንት እየታቸውን እንደ ስነ ልቦና ሲያስቀምጡ ፈጥና የሚለውን ዳግም ትንሣኤ ስለማይመለከታት ነው ብለዋል። አመስግኗት እባካችሁ። አይመለከታትም፣ ዳግም ትንሣኤ አይመለከታትም። ያን ጊዜ ባለስልጣን ናት። እንኳን እሷ ሐዋርያ ስልጣን ተሰጧቸው። ለምን ያስደንቃል። ስለዚህ ወገኖቻችን አንደኛው ይሄ ነው። ሁለተኛው ፈጥና ተነሳች የሚለውን ሐሳብ ሲያስቀምጡ እየታቸውን አባቶቻችን ሊቃውንት የእናታችን የቅድስት ድንግል ማርያም ስጋ መፍረስ፣ መበስበስ፣ ምስጥ መቆርጠም፣ መብላት አልተቻለውምና ፈጥና የሚለው ለዚህ ይሰጣሉ ማለት ነው። ሌላ እየታ ደግሞ ያስቀምጣል። ፈጥና ተነሳች የሚለው ቅድስት ድንግል ማርያም ለሰዎች ልጆች ቅዱስ ዮሐንስ አፈወርቅ እንደተረጎመልን ለሰዎች ልጆች ልመናዋ ቃል ኪዳኗ ከአይን ጥቅሻ ይፈጥናል አሉ። አመስግኗት እባካችሁ። ከአይን ጥቅሻ ይህንን ያስቀምጣሉ አባቶቻችን። ከዚህ አንጻር የተነሳ እግር ማወዛወዝም ማጣብሮ መቀመጥም አይቻልም። ቄሱንም የምናገረው እኔ ማለት ነው። አይቻልም ማለት ነው። እንደምን አረፈዳችሁ። ከፍቶናል በሉና ጥሩ አድርጋችሁ ልልበሉ። እሰይ ጎሽ፣ የሚገርም ነው። ጨርሻለሁ። እኔ ምንም ማድረግ አልችልም። እንደምን አረፈዳችሁ። ስንተኛው ትንሣኤ ላይ ያለ ነው? አራተኛው። በጥቂቱ የእናታችን የቅድስት ድንግል ማርያም ትንሣኤ ብዙ ሊቃውንት አትተውታል። በጣም ብዙ። አንድ ነገር ብቻ ላንሳና ግን ልደምድም ይሄን ሐሳብ። ነገረ ማርያም ምዕራፍ 3 ቁጥር 2 ላይ መንግሥተ እግዚአብሔር ቦአት መንግሥተ ሰማያት ይላል። ይህ ማለት ሲተረጎም ምን ማለት ነው? መንግሥተ ሰማያት ወይም የእግዚአብሔር መናገሻ መንበር የምትባለዋ ከትንሣኤ በኋላ ቀጥታ መንግሥተ ሰማያት ገባች ይችላል ማለት ነው። አየህ፣ ምንም አይነት ቀጠሮ የሚባል የለም ማለት ነው። አሁን እኛ ወገኖቻችን ያሉት የሚቆዩት የጸደቁት በየት ነው ማለት ነው? በገነት ነው የሚቆዩ። እሷ ግን ቀጥታ መንግሥተ ሰማያትን የገባችው ነው እያለን ያለው። አመስግኗት እባካችሁ። ቀጥታ ማለት ነው፣ ምንም አይነት ያለምንም ቅራኔ ማለት ነው። ስለዚህ ብዙ ሊቃውንት ያተታሉ። ይሄ ለእናንተ ስለሚርቃችሁ ትንሣኤዋ መጽሐፍ ቅዱስ የለም ለሚሏችሁ መልሱ መዝሙር 132 በቅንፍ ማለት ነው ቁጥር 31 ይላል። እንደገና 8 ላይ ተንስ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ ይላል። አቤቱ ወደ ዕረፍትህ ተነስ ይልና አንተ የሚለው ክርስቶስን ነው ማለት ነው። መቅደስ የሚለውን ቀጥታ ከሷ የነሳውን ስጋ ነው ማለት ነው። ከሷ የነሳውን ከድንግል ማርያም የነሳውን ስጋ ነው የሚነግረን ማለት ነው። ልብ በሉ። አሁን እዚህ ላይ ስለ ክርስቶስ አናውራ። እኔ መቅደስ ነኝ፣ እናንተ መቅደስ ናቸው። ክቡር አባታችን ቤተ መቅደስ ናቸው። የማን? የክርስቶስ። የክርስቶስ ቤተ መቅደስ ደግሞ ምን ይስማማዋል? ፍቅር፣ ሰላም፣ ዕጣን፣ ጸሎት፣ ቅዳሴ፣ ማህሌት፣ ንስሐ፣ ይቅርታ፣ ራስን መግዛት። እንደዚህ ነን እኛ። እውነት መቅደስ ነን። አሁን ክርስቶስ እንደገና ቢመጣ የጸጋ መናገሻዎች የመሆን እድሉ አለን። አልተበላሸም። ሰውነታችን በኃጢአት አልረከሰም፣ በዘረኝነት አልረከሰም፣ በክፋት በማይጠቅም ነገር አልተበላሸም። ተበላሽቷል። የህሊና ትንሣኤ የሚያስፈልገው ለዚህ ነው ማለት ነው። ስለዚህ አንተ ያለው ራሱን ነው፣ መቅደስ ያለው የራሱን ስጋ ነው ማለት ነው። ዮሐንስ 2 ላይም እንደገና ተጽፏል፣ ግን ጊዜ አይበቃንም፣ እሱን አላነሳም። ታቦት ተብላ የተገለጠችውን ማለት ነው የክርስቶስ እናት የኛ የጸጋ እናታችን እምዬ ቅድስት ድንግል ማርያም
በስጋም በነፍስም በሐሳብ ድንግል የተጠበቀች እንከን የለሽ ትባላለች። አመስግኗት ድንግል ማርያም እሷ ናት ማለት ነው። እሷ ናት ማለት ነው። እና የጌታ ትንሣኤ ይታወቃል። ያው እንግዲህ ልክ ምንም አይነት እንደው የጌታ ትንሣኤ ደግሞ ከሷ የሚለየው ያው መቃብሩ ጠንከር ያሉ ወታደሮች ይጠብቁ ነበር። እንደ ማኅተም ብጤም ደግሞ አሳርፈዋል። ያው ጠብ አላላቸውም እንጂ እሱ በሰዓቱ በዘመኑ ቢተረክ የተሻለ ይሆናል። አምስተኛውና የመጨረሻው መደምደሚያው ትንሣኤ ዘጉባኤ የሚለውን ሐሳብ ያዙልኝ ምእመናን። እንደምን አረፈዳችሁ? ትንሣኤ ዘጉባኤ የአንድነት ትንሣኤ አለን። ያን ጊዜ ቀሚስ ያወላከፈኝ አይሰራም፣ አባቴን ያሳሳተኝ፣ ወንድሜን ያሳሳተኝ እኔ አይደለሁም። ግጥም አድርጎ የፈርምና ገሌ ነው ይላል። አይታፈርምም እንዴ? አንተ አታረጋግጥም እንዴ? አይደለህም። አይምሮ የለህም፣ አይምሮ የለሽም። አይተሽ አንብበሽ አገላብጠሽ መፈረም አለብሽ። ከፈረምሽ በኋላ ልክ እንደ ሔዋን ብዙ መደርደር ይቻላል። አላዋጣም። እባብም አላዋጣት፣ ሔዋንም አላዋጣት፣ በለስም አላዋጣት። አላዋጣም። መፍትሄው ራስንና ራስን መፈተሽ መመዘን፣ እኔ ማን ነኝ፣ ምን ላይ ነው የቆምኩት ብሎ ማየት ነው። ዋናው ጭብጥ ሐሳብ ማለት ነው። ከዚህ አንጻር የተነሳ ትንሣኤ ዘጉባኤ የሚባለው አሞራ የበላው፣ በሌላ አገላለጥ ሰው የገደለው፣ ገደል የገባ፣ ውሃ የወሰደው፣ በሌላም በሞት መንገድ የተወሰደ ወንድ ልጅ የ30 ዓመት ወጣት ልክ አዳምን ሆኖ ሴት ልጅ የ15 ዓመት ቆንጆ ሔዋንን ሆነን ትንሣኤ ዘጉባኤ ሁላችንም ይከናወንልናል ማለት ነው። ያን ጊዜ አቤት የሚገርመው አንድ ይሄ ኢትዮጵያን ከገለጣት መካከል ነቢዩ ሄኖክ እንዲህ ይላል፣ ወይትነበብ ኩሉ በበገጾም ምግባራቲሆሙ ይላል። የእጅ ስራቸው የሰሩት ስራ በየግንባራቸው ይጻፋል። ይህ ስለሚርቃቸው ብዙ መጽሐፈ ሄኖክ የሌላችሁ ሰዎች ስለምትኖሩ የዮሐንስ ወንጌል ምዕራፍ 8 አነቡና መረጃ ወሰዱ። ከዚያ ጋር እያያዝላቸዋል ማለት ነው። በየፊታችን የሰራነው ስራ ይነበባል። የሰረቀ፣ የቀማ፣ ያደማ እያንዳንዳችን ያ የማይቀር ጉዳይ ነው። አሁን ሐሳቡን ስንጠቀልለው ትንሣኤ ዘጉባኤ ማለት የፍርድ ቀን አለ ማለት ነው። ያን ጊዜ እናት የልጇን ጩኸት አሰማም፣ አማት የምራቷን፣ ወንድም የወንድሙን፣ አባት የልጁን፣ መሪ የተመሪን ጩኸት አይሰማም። ከተሳካ ማልቀስ አሁን ነው፣ መነጋገር አሁን ነው፣ መናበብ አሁን ነው፣ ራስ መፈለግ አሁን ነው። አሁን የመዳን ቀን ኢሳይያስ ዕለተ መድኃኒት ብሎ የገለጣትን ቅዱስ ጳውሎስ ደግሞ ሲያቀናው የመዳን ቀን አሁን ነው ያለው። አሁን ነው መስተካከያ ወገኔ። እኔ የምለው ጎረቤት ሲታማ ለእኔ ብለህ ስማ ይላል። ዙሪያውን ያለው ጦርነት አያስተምረንም? ጭቅጭቁ አያስተምረንም? ቤተ ክህነቱ ቤተ መንግስት እንዲህ እንደ ለማኝል ተቀላቅሎ አንነቃም? አንተ የተኛ ንቃ የሚለው እኮ ከኃጢአት አልጋ ላይ እኮ ነው፣ ከክፋት አልጋ ላይ እኮ ነው፣ ከዘረኝነት አልጋ ላይ ንቃ ወገኔ። አያዋጣህም፣ አያዋጣንም። አገልጋይም ተገልጋይም መግባባት አለበት። ቅዱስ ዳዊት እንደነገረን እንደ መልካም ነገር ሁሉም አንድ ሆነው በደሉ እንዳለን አንድ ሆነን ንስሐ እንድንገባ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በልዩ መልኩ መልእክት እያስተላለፈች ነው። መስማት አለባቸው። እኛ ሻማዎች ነን፣ መልእክተኞች ነን። እናንተም እኛም መተግበር ይኖርብናል። ስለዚህ ያ ጊዜ የፍርድ ቀን ነው ማለት እንጠየቃለን ማለት ነው። ሐሳቡ ምንድን ነው የሚለን? የወንጌሉ ሐሳብ ከትንሣኤ በኋላ ከመቃብሮች ተነስተው እነሆ ወደ ቅድስት ከተማ ለጊዜው ሄዱ የሚለው ወደ ኢየሩሳሌም ነው። ሲደመደም ቅድስት ከተማ የተባለች ኢየሩሳሌም ሰማያዊት ናት። ለዛ ያብቃን፣ መጨረሻችን ያስተምርልን። ያስተማረን የመከረን መድኃኔዓለም ይክበር ይመስገን። አመስግኑት፣ አመስግኑት፣ አመስግኑት። ሊቀ መዘምራን በቀለ ሳህለ ማርያም የካቴድራላችን ዋና ጸሐፊና ሊቀ ጠበብት አማረ የዛሬውን ትምህርት ያስተማሩን፣ አጠቃላይ ሊቃውንተ ቤተ ክርስቲያን፣ ምዕመናንና ምዕመናት እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር ይመስገን። ትምህርቱንም በሚገባ አስተምረውናል። ሊቀ ጠበብት ዕድሜና ጤና ይስጥልን ማለት እፈልጋለሁ። ከዚያ ባሻገር ደግሞ ዘማሪ ኃይለ መስቀል የቁመቱ ፋንታ ነው እግዚአብሔር የሰጠው ድምፅ በእውነት እና በደንብ አድርጎ ነው ያመሰገነ፣ በደንብ አድርጎ ነው የዘመረልን።
የአገልግሎት ዘመኑን እግዚአብሔር ይባርክልን። እናንተንም ቅዱስ ገብርኤል ይጠብቃችሁ። እንግዲህ ያው እኔም እየለመድኩ ወር ሞላኝ። ቅዱስ ገብርኤል እጅግ እኔ ቃላት ያንሰኛል። ቅዱስ ገብርኤል እኔ የግሌ ይመስለኛል አንዳንዴ ሳስበውና ብዙ ጊዜ ብዙ ባለውለታ ነኝ። በገብርኤል በዓመቱ የሚገኘው ቁልቢ ነበረ። አሁን ደግሞ እዚሁ አገልጋይ ትሆናለህ ብሎ ወደዚሁ አጥቶኛል። ዛሬ ወር ሞልቶኛል ማለት ነው። እግዚአብሔር እንደፈቀደ አብረን እግዚአብሔርን እናገለግላለን። ቅዱስ ገብርኤልንም ደግሞ እናመሰግናለን በተሰጠው ጸጋ ማለት ነው። ቅዱስ ገብርኤል ያልዳሰሰው ያላስደሰተው ችግሩን ያልፈታለት ኦርቶዶክሳዊ ይገኛል ብዬ አላምንም። እንደራሴ ከመንገር ይቀር ይሆናል እንጂ በአግባቡ ከነገርነው እጅግ ሰሚ ብቻ አይደለም፣ በቅጽበት ነግረን ገና ሳንመለስ እኮ ነው የሚሰማው። እቤታችን ሳንደርስ እኮ ነው የሚሰማንና እኔ እንደውም ብዙ ጊዜ በመድረክ ላይ ያደረገልኝ ብዙ ስለሆነ በሰው ፊት የሚመሰከረውን ደጋግሜ ምስክር ያለው ከዚያም አልፎ ተርፎ የዛሬ ወር አካባቢ በሚዲያ በራሴ ሚዲያ ወደ 400 ሺህ ያየው ምስክርነቱን ሰጥቻለሁ። ወደፊትም እመሰክራለሁ ማለት ነው። ስለዚህ ገናናው መልአክ ቅዱስ ገብርኤል ይጠብቀን። ገናናው መልአክ ቅዱስ ገብርኤል ይጠብቀን። ርሪት እናታችን ድንግል ማርያም ማላጅነቷ አይለየን። የጻድቃን የሰማዕታት በረከታቸው ይድረሰን። እድለኞች ነን። እንደ መላእክት እንደዚህ ሆነን ማመስገናችን ከዚህ ደግሞ ወጥተን በእውነት ይሄ መጥፎ ዓለም ባህሪያችንን እንዳይቀይርብን ቅድም እንዳስተማሩን የእግዚአብሔር ቤተ መቅደሶች ነንና መላእክት መስለን ሁሌ የምስጋና ባንደበታችን ሞልቶ እንድንኖር እሱ ይፍቀድልን። ከደጁ እንዳንርቅ ይርዳን። እንግዲህ አንዳንድ ልማቶችን ከሰበካ ጉባኤዎችና ከአስተዳደር ሰራተኞች ጋር ከካህናቱ ጋር እየተወያየን እስካሁን የተሰራው ተሰርቷል። ቀጣዩ ግቢው መነጠፍ አለበት፣ አስፋልት መሆን አለበት። እሱን እንሰራለን። በታች በኩል የተጀመረ ህንፃ አለ። ወደ መጠናቀቂያው አካባቢ ተቃርቧል። አሁን ሰሞኑን ከፍተኛ ዕቃ ገዝተናል። ወደ 8 ሚሊዮን የጨረሰ አሁንም ከ10 ሚሊዮን በላይ የሚጨርስ ስራ አለው። እሱንም እንጨርሳለን። መጠለያው ጥሩ ነው፣ ወንበር የለውም። ወንበር መሟላት አለበት። መጠለያው ምዕመናን ሲደክማቸው አረፍ የሚሉበት ወንበር ያስፈልገዋል። ሌሎች ሁሉ የጎደሉትን እየተናበብን ምን እንላለን ማለት ነው? እንሰራለን። የኛ ጊዜ ዛሬ ነው። የኛ ሰዓት ዛሬ ነው። ነገ ልንሰራ አንችልም። ዛሬ መስራት በሚገባ እግዚአብሔር በፈቀደልን እድሜ እንሰራለን ማለት ነው። አምላከ ቅዱስ ገብርኤል ያስፈጽመን። ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን ይጠብቅልን። በርቱ፣ ደስ ይበላቸው። በእውነት ስጋዊ ነገር ሲጎልባቸው ብቻ አትዘኑ። እንዲህ አባቶቻችን ስጋዊ ነገሩ እንደማይጠቅም አይተው ትተውታል። እኛ የክርስቶስ ልጆች በመሆናችን ነው ደስ ሊለን የሚገባ እንጂ ስጋዊ ቤት ስለሌለን ደህና ስራ ስለሌለን ምንትስ በማይጠቅመው ነገር ጊዜ እንዳናባክን እግዚአብሔር ይጠብቀን። ማርታን እኮ ያላት ምንድነው? ክርስቶስ ጠዋት ቁርስ ማታ ምሳ ስትደክም የሉቃስ ወንጌል ላይ 10 ላይ ስትመለከቱ ማርታ ለስጋ የሚያስፈልገው ጥቂት ነው፣ አንቺ በከንቱ አትድከም ያላት። ለስጋ የሚያስፈልገው ጥቂት ነው። እህትሽ ማርያም ግን የእግዚአብሔርን ቃል ለመማር ጠዋት ማታ ማንም የማይቀማትን መልካም እድልን መረጠች ነው ያለው። ስለዚህ እኛ የመረጥነው ጥሩ ነው። እድል ፋንታችን ክርስቶስ መርጦልናል እና ስለነበረን ሰዓት እግዚአብሔር አምላካችን የተመሰገነውን ቸር ያውለን። አባታችን ሆይ ብለን እናመስግን። በሰማያት የምትኖር ስምህ ይቀደስ፣
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንን ይቅር በለን፣ በሰላም ወደ ቤታችን ሄደን እንድንገባ የበቃን አድርገን። አርንኖ አርስቲክሞ ሀበ እግዚአብሔር አምላክነ በደገብሮመ ከመ ይባርክሙ እግዚአብሔር ይባርከነ ወይስዓል። አቤቱ ሕዝብህን አድን ርስትህንማ። አቤቱ ሕዝብህን አድን ርስትህንማ። አቤቱ ሕዝብህን አድን ርስትህንማ። ጠብቃቸው ከፍ ከፍ ማድርጋቸው በአንድ ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ በቅዱስ ደሙ ዋጃት ቤዛም የሆንካት ቅድስት ቤተ ክርስቲያንን ጠብቃት። ለነገሥታትና ለመኳንንት ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራን በዚህች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን የበላችሁ ክቡር ደሙንም የጠጣችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋው ሥጋ መለኮት ስለሚባል ደግሞ አሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ ትምት የምትሆን የማርያም ልጅ ባለፈው ይቅር ይበላችሁ፣ በሚመጣውም ይጠብቃችሁ ለዘላለሙ አሜን። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ በእንተ ማርያም 12 የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ አንድነት የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት በሁላችን ላይ ያድሮና ጸንቶ ይኑር። ማይሰራ ኃጢአትን እግዚአብሔር ይፍታ። ምስለ ኩልክ አሜን። እግዚአብሔር ይባርከን። ላጉርክ በሰላም ስለይተ ኩን እንደዘተመተነ ስጋ ቆደ መቃባነ በመንፈስ ንኪር ኩሉ ያለ ለጸላይ በረከተ ሪከ ቅድስት ተምለተ ምረት ኪያንስ የበኩልና ኩሉ ባረከ ያክሰና ውስተ ኩሉ ባረሰና ደምረና ቡሩክ ዘአበነ ስጋው ቅዱስ ወደሙ ክቡራ
ጸጋ ነሳይነ ወሕይወተ ረክብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነስያነ ጸጋ ዘመንፈስ ቅዱስ በሰላም ግቡ። እሺ የካቴድራላችን